የአላህ ባሮች ሆይ አላህን ተባረከ ወተዓላ ያዛቸውን በመታዘዝ የከለከላችሁን በመከልከል የሚገባውን ፍራቻ ፍሩት። ለአኼራችሁን ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራትና ያዘውን መታዘዝ የከለከለውን መከልከል ነው። አማኞች ሆይ የሰውነት አካላት ስጋዎች እንደሚታመሙት ሁሉ የሰው ልጅ ልቡም ጭምር ይታመማል። ህመም ሲበዛበት አካል ከመሞቱ በፊት ነፍሳችን ከአካላችን ከመለየቷ በፊት ልብ ሊሞት ይችላል። የልብ መሞት አኼራን ያበላሻል። ዱንያ ላይ በሰላም እንዳይኖሩ ያደርጋል። ከአላህ ጋር ተባረከ ወተዓላ ያጣላል። እነሆ ምድር ላይ ካሉ ሁሉ በሽታዎች የከፋ በሽታ ቢኖር የቀልብ መድረቅ በሽታ ነው። የቀልብ መታመም በሽታ ነው። የሰው ልጅ አካሉ እንደሚታመመው ሁሉ ልቡም እንደሚታመም አላህ ተባረከ ወተዓላ በቁርአን ነግሮናል። ነቢያችን ዓለይሂ ሰላቱ ወሰላም በተለያዩ ሐዲሶች ይሄን ጠቁመዋል። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة ብለዋል አላህ ተባረከ ወተዓላ። መመሪያውን የአላህን ተባረከ ወተዓላ ትእዛዝ እያወቃችሁ መጣት ባበዛችሁ ጊዜ ቀልባችሁ ደረቀ እንደ ድንጋይ፣ ኧረ እንደውም ከድንጋይ በላይ ብሏል አላህ ተባረከ ወተዓላ። ቀልብን ከምንም በላይ የሚያደርገው የአላህን ተባረከ ወተዓላ ትእዛዝ ማመፅ እያወቁ ማጥፋት እንደሆነ በግልጽ የሚያሳይ የቁርአን አንቀጽ። የቀልብ መድረቅ አኼራ ላይ የሚያስከትለውን አደጋ ሲገልጽም አላህ ተባረከ ወተዓላ ፈወይሉን ሊልቃሲየቲ ቁሉቡሁም ሚን ዚክሪላህ ብሏል። አላህን ተባረከ ወተዓላ ማስታወስ ትተው አላህን መፍራት ትተው ቀልባቸው ለደረቀ ወዮላቸው ብሏል አላህ ተባረከ ወተዓላ። በሌላኛው የቁርአን አንቀጽ ፈለውላ ኢዝ ጃአሁም ባእሱና ተضረዑ ወላኪን ቀሰት ቁሉቡሁም ብሏል። ቅጣታችን ፈተናው ሙከራው በመጣቸው ጊዜ ቅጣቱን ሲያዩ አላህን በፈሩ ወደ አላህ በተመለሱ ነበረ ለእነሱ የሚበጀው መልካም የሆነው። ነገር ግን ቀልባቸው ደረቀ። ቅጣታችንን እያዩ እንኳ አልተስተካከሉም። የያዙትን መጥፎ ሥራ ሸይጣን አሳመረላቸው፣ በዛው ቀጥሉ አላቸው ብሏል። አንድ ሰው ቀልቡ ሲደርቅ ሸይጣን ይጫወትበታል። የአላህን ቅጣትና ማስፈራሪያ እንኳ እያየ አይመለስም ማለት ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጆች ሆይ ስሙ፣ ሰውነት ላይ አንዲት ቁራጭ ሥጋ አለች። እሷ ከተስተካከለች የሰው ልጅ ሁለመናው ሙሉ አካሉ ሰውነቱ ይስተካከላል፣ ቀጥ ይላል፣ አላህ በሚፈልገው መልኩ ይኖራል፣ ይጓዛል። ይህቺ ሰውነት ውስጥ ያለች ቁራጭ ሥጋ ከተበላሸች ደግሞ ሙሉ ሰውነት ይበላሻል። ይህቺ ሙሉ ሰውነት እንዲበላሽም ይሁን እንዲስተካከል የምታደርገዋ ቁራጭ ሥጋ ማለት ልብ ናት ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ልብ ሲስተካከል ሙሉ ሰውነት ይስተካከላል። ልብ ሲበላሽ ሙሉ ሰውነት ይበላሻል። የሰው ሐቅ የሚነካ የሚቀማ፣ የሚዘርፍ፣ የሚሰርቅ ቀልቡ የተበላሸ ነው። ሰውን ለመጉዳት አላህን ለማስቆጣት የሚራምድ እግሩን የሚያንቀሳቀስ ቀድሞውኑ ቀልቡ የታመመ ቀልቡ የደረቀ ሰው ነው። በአይኑ ሐራም ሆን ብሎ ደግሞ ደጋግሞ የሚያይ በምላሱ ውሸት አላህ የሚጠላውን ነገር የሚናገር ቀድሞ ቀልቡ የደረቀ ነው። ቀልቡ ባይደርቅ ቀልብ ባይበላሽ የሰውነት አካላቶች ለወንጀል አይንቀሳቀሱም። አላህን ተባረከ ወተዓላ የሚያስቆጣን ሥራ አይሰሩም። የሰውነት አካላት ወንጀል ባበዙ ቁጥር በዛው ልክ ልብ ይሰቃያል፣ ይታመማል፣ ይደርቃል፣ ይጠቁራል። ከላ በራነ ዐላ ቁሉቢሂም ማ ካኑ የክሲቡን ያለው አላህ ለዚህ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ይዘውት የመጡት ዲን አስተምህሮት ችግር ኖሮበት የማይገባ ሆኖ አይደለም። ይልቅ ቀልባቸውን የሰሩት መጥፎ ሥራ አሽጎት ነው። የልብ አይናቸውን ወንጀላቸው አሳውሮት ነው ብላ ወንጀል ባበዛን ቁጥር የቁርአን የሐዲስ ምክሮች
ድንጋይ ላይ እንደሚፈስ ውሃ ከልባችን ላይ ፈሰው ያልፋሉ እንጂ ወደ ልብ ውስጥ አይገቡም። አካላታችንን ጸባያችንን አይቀይሩም፣ አያስተካከሉም ነው። አላህ ተባረከ ወተዓላ ከሰው ልጆች ውስጥ በአንደኛ ደረጃ የሚያየው የሚፈልገው ልባቸውን። ኢማሙ ሙስሊም ሌሎች የመዘገቡት ሐዲስ አላህ ተባረከ ወተዓላ ገንዘባችሁን አያይም፣ ውጫዊ ገጽታችሁን አያይም፣ ነገር ግን አላህ የሚያየው ልባችሁና ስራችሁን ነው ብላ። የትኛውም የሰው ልጅ ልብና ስራውን ካስተካከለ አላህ ዘንድ ተባረከ ወተዓላ የተከበረ ሰው ነው፣ የላቀ ሰው ነው፣ የጀነት ወራሽ ነው። የትኛውም የሰው ልጅ ዱንያዊ ደረጃው ሀብቱ ዘሩ የላቀ ከፍ ያለ እንኳ ቢሆን ቀልብና ስራው ከተበላሸ አላህ ዘንድ ተባረከ ወተዓላ ወራዳ ነው፣ ቦታ የለውም። ማንኛውም በዱንያም ይሁን በአኼራ ሰላም የሚፈልግ ሰው ከጀሃነም እሳት ከቀብር ስቃይ መዳንን የሚመኝ ሰው ቀልቡን ሊያስተካክል ይገባዋል። ዱንያ ላይ ካሉ ደካማ ፍጡሮች ከመገናኘቱ በፊት ውጫዊ ገጽታውን ልብሱን ከሚያሳምረው በላይ አላህ ፊት ከመቆሙ በፊት አላህ የሚያየውን ከየትኛውም የሰውነት አካላት አስበልጦ የሚፈልገውን ልቡን ሊያስተካክል ይገባዋል። ዛሬ ዱንያ ላይ አላህን በመፍራት ሕጉን በማክበር እሱ ከጠላው ከሚጠላው ነገር በመራቅ ልቡን ያላስተካከለ አኼራ ላይ ማስተካከያ ጊዜ አያገኙም። አላህ ተባረከ ወተዓላ የትኛውም ነገር ሰበብን አድርጎለታል። ቀልብ ያለ ምክንያት አይደቅም። የሰው ልጅ ልቡ ገና ሲፈጠር ንጹሕ ሆኖ የተፈጠረው። እድሜው በገፋ ቁጥር ኸይር ከሰራ የልቡ ንጽሕና እንደተጠበቀ ይቆያል። በዱንያ ቆይታው አላህን ካስቆጣ፣ ሕጉን ከጣሰ፣ የተከለከለውን ከተዳፈረ፣ የታዘዘውን ከመስራት ወደ ኋላ ካለ፣ ወንጀል ላይ ወንጀል ከደራረበ ቀልቡ ይደርቃል፣ ይቆሻል፣ ይታመማል፣ ይበላሻል። ስለዚህ ሰላምን የሚፈልግ በጌታው ዘንድ በንጹሕ ልብ መቅረብ የሚፈልግ ቀልብን የሚያደርጉ ቀልብን የሚያበላሹ ነገሮች ምክንያቶች ምን እንደሆኑ ሊያውቅና ሊርቅ ይገባል። ዱንያ ላይ አንድን መልካም ነገር ውድ ነገር ማግኘት የፈለገ ሰው ያን ነገር ለማግኘት የሚያስችሉ ነገሮችን ሁሉ ያደርጋል። ዱንያ ላይ አለ ከሚባል አደጋ፣ ችግር መዳን መትረፍ የሚፈልግ ሰውም ወደዚህ አደጋ የሚወስዱ ነገሮችን በሙሉ በራቸውን ይርቃል፣ ይጠነቅቃል። የቅያም ቀን አላህ ፊት ስንቆም መዳን የምንችለው በዘራችን፣ በብራችን፣ በስልጣናችን አይደለም፣ በንጹህ ልብ ብቻ ነው መዳን የሚቻለው። ወላ ቱኽዚኒ የውመ ዩብዐሱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተ አላህ ቢቀልቢን ሰሊም ያሉት ኢብራሂም ለዚህ ነው ዓለይሂ ሰላም። አላህ ሆይ የቅያም ቀን አታዋርደኝ፣ አታሳንሰኝ፣ አታሳፍረኝ። በዛ ልጅም ይሁን ገንዘብ በማይጠቅምበት ቀን ንጹህ ልብ ይዞ የመጣ ሰው እንጂ ከውርደት በማይድንበት ቀን አታዋርደኝ በላ። ልቡ ንጹህ ካልሆነ አንድ ሰው አላህ ከሚጠላው ነገር ሁሉ ካልጠራ ካልጸዳ የቅያም ቀን ልጅም ይሁን ዘመድ ስልጣን ሊጠቅመው አይችልም ማለት ነው። ስለዚህ ቀልባችን እንዳይበላሽ፣ ቀልባችን እንዳይታመም፣ አኺራ እንዳንዋረድ ቀልብ የሚያደርጉ ነገሮችን ሰበቦችን ልናውቅና ልንጠነቀቃቸው ይገባል። ቀልብን ከሚያበላሹ ከሚያደርጉ ምክንያቶች አንዱ አልገፍለቱ ዐኒላህ፣ አላህን ተባረከ ወተዓላ ሸሪዓውን፣ ዲኑን፣ አኺራን ቸላ ማለት ነው፣ መዘንጋት ነው። አኺራን ባስታወሰን ቁጥር ነገ ልሞት እችላለሁ፣ ነገ ቀብር ልገባ እችላለሁ፣ ከዛም አላህ ፊት ቆሜ ስለ እያንዳንዱ ስለሰራሁት ስራ ስለተናገርኩት ንግግር እጠየቃለሁ ያለ ሁሌ የሚያስብ የሚያስታውስ ሰው ቀልቡ አይደርቅም፣ ንጹህ ይሆናል፣ ንቁ ይሆናል። ሲያስታውሱት ወዲያው ያስታውሳል። አኺራን፣ አላህን፣ ሸሪዓን ቸላ ያለ የተነጋ ሰው ደግሞ ቀልቡ ይደርቃል፣ ይታመማል። ወከዛሊክ ቀልብን ከሚያደርጉ ቀልብን ከሚያበላሹ ነገሮች ሌላኛው አላህ ተባረከ ወተዓላ የከለከለንን ነገር መዳፈር፣ አላህ ተባረከ ወተዓላ ያዘዘንን ከመፈጸም ወደ ኋላ ማለት ነው። እዚህ ምድር ላይ የመጣ ነው ልንታዘዝና ልንከለከል፣ በእነዚህ በሁለት ነገሮች ልንፈተን የመጣ ነው። እነዚህ ሁለት ነገሮችን ተረድቶ
ማድረግ ያለበትን አድርጎ መተው ያለበትን ትቶ ከጌታው የተገናኘ ፈተናውን አልፏል። ሽልማቱ ጀነት ይሆናል። እዚህ ዱንያ ላይ ግን አርግ የተባለውን ከማድረግ ወደ ኋላ ያለ፣ አታድርግ የተባለውን የተዳፈረ ፈተናውን ይወድቃል። አላህ ተባረከ ወተዓላ አደምን ከጀነት እንዲወጡ ያደረጋቸው አንዲትን ዛፍ አትብላ ተብለው ሸይጣን አሳስቷቸው በመብላታቸው ምክንያት፣ አንዲት ወንጀል ብቻ ነቢዩላህ አደምን ገብተውት ከነበረው ጀነት ካስወጣ ቁጥርን ልንዘልቃቸው የማንችል ወንጀሎችን የምንዳፈር ሰዎች ገና ያልገባነውን ጀነት በምን መልኩ ነው ልንገባ የምንችለው? ጀነት የሚገባው ልቡ ንጹህ የሆነ ሰው። የወንጀል ቆሻሻን ተሸክሞ ማንኛውም ሰው ንጹሃን ጀነት አይረግጥም። ያ እንዳይሆን እዚህ ዱንያ ላይ ቀልባችን እንዲስተካከል ንጹህ ልብ ይዘን ወደ ንጹህ ጀነት እንድንገባ ቀልብን ከሚያቆሹ ወንጀሎች ልንርቅ ይገባል። አላህ የከለከለውን መስራትም ወንጀል ነው። አድርጉ ያለውን ነገር አድርጉ ባለን ወቅትና መልኩ አለማድረግም ሌላኛው ወንጀል። ስለዚህ ቀልቡ እንዳይደርቅ እንዳይታመም የሚፈልግ ሰው አላህ የከለከለውን በሙሉ ሊከለከል ይገባዋል። አላህ ያዘዘውን ደግሞ እንዳቅሙ ሊፈጽም ይገባዋል። ወከዛሊክ ቀልብን ከሚያደርቁ ቀልብን ከሚያበላሹ ነገሮች ሌላኛው ንግግር ማብዛት፣ ማይጠቅም እይታን ማብዛት፣ ምግብና መጠጥን ማብዛት፣ እንቅልፍን ማብዛት። እነዚህ ነገሮችን በልክ እንዳስፈላጊነቱ ማድረግ ችግር የለም። ወኩሉ ወሽረቡ ወላ ቱስሪፉ፣ ብሉ ጠጡ አታባክኑ ብሏል። አስፈላጊ ከሆነው በላይ ስንበላና ስንጠጣ እንደዚሁ ስንተኛ ቀልብ ይደርቃል፣ ይደነዝዛል፣ ዓላማውን ይዘነጋል። ሌሊት ላይ ተነስተህ ስገድ፣ ቁርአን ቅራ፣ ውስጡ የተረበሸ የተጨነቀ ሰው አይነትን እንቅልፍ እንጂ አትተኛ ተብሏል። ሱራጡን ያልተሻገረ የሥራ መዝገቡን በቀኝ እጁ ያልተሰጠ ሰው ሁሌም እሱ ላይ ስጋት ይኖራል። እንደ ልቡ ጠግቦ በልቶ እንደ ልቡ ጠጥቶ እንደ ልቡ የሚተኛ አኼራ ማያሳስበው ሰው፣ አኼራን የሚዘነጋው ቀልቡ የደረቀ ሰው ነው። ስለዚህ በልክ መብላት፣ በልክ መጠጣት፣ በልክ መተኛት ቀልባችን እንዲረድ ንቁ እንዲሆን ሲያስታውሱት እንዲያስታውስ ይረዳል። ወከዛሊክ የንግግር መብዛት ቀልብ ያደርቃል። ቀልቡ ደረቅ የሆነ ሰው ደግሞ ከአላህ ይርቃል። ከአላህ የራቀ ሰው ደግሞ ሸይጣን ይቀበለዋል፣ ይጫወትበታል። ወሀከዛ ትርፍ እይታ፣ ከትርፍም አልፎ ሐራም እይታ ቀልብን ያደርቃል። ሐራምን የተከለከለን ነገር ማየት፣ የሰው ልጆችን በንቀት በማጣጣል መልኩ ማየት፣ የሰዎችን ገመና ማየት፣ የሰዎችን አላህ የሰጣቸውን ጸጋ በምቀኝነት ማየት ኢላ ገይሪ ዛሊክ የተከለከሉ እይታዎች አሉ። ቀልቡ ንጹህ እንዲሆን ሕያው እንዲሆን የፈለገ ሰው ከነዚህ እይታዎች ሊርቅ ሊጠነቀቅ ይገባዋል። ወከዛሊክ ቀልብን ከሚያደርጉ ከሚያበላሹ ነገሮች ሌላኛው መጥፎ ጓደኛ መጥፎ ሰዎች ጋር መገናኘትን መቀላቀልን ማብዛት ነው። ቀልባቸው የደረቀ አኼራን የረሱ ስለ አኼራ ሲወሳ ሲነገር ደስ የማይላቸው አትረብሸን የሚሉ ሰዎች ጋር መገናኘትን መቀማመጥ የሚያበዛ ሰው ቀልቡ ይደርቃል። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅ የጓደኛው ባህሪ ላይ ነው የሚሆነው፣ የጓደኛው አቋም ላይ ነው የሚሆነው። አንዳችሁ ማንን ጓደኛ እንደሚያደርግ ልብ ይበልበላል። በተገናኙ ቁጥር ስለ አኼራ፣ ስለ ቁርአን፣ ስለ ዲን የሚያወራን ጓደኛ መያዝ ቀልባችን እንዲረድ ያደርጋል። በተገናኙ ቁጥር ደግሞ ስለ ዱንያ፣ ስለ ሴት ብቻ የሚያወሩ ስለ ጊዜያዊ ደስታ ብቻ የሚያወሩ ሰዎች ጋር መዋል ቀልብ እንዲደርቅ ያደርጋል። ወሀከዛ ቀልብን ከሚያደርጉ ነገሮች ሌላኛው በአዱንያ መንጠልጠል፣ አዱንያን ከሚገባው በላይ ማፍቀር። አኼራን የናፈቀ ዱንያን ቸላ ይላል፣ በልክ ይዛታል። ከልክ በላይ ደግሞ ዱንያን የናፈቀ ዱንያን ያፈቀረ አኼራን ይረሳል። አኼራን የሚረሳው የተኛውም የሰው ልጅ ቀልቡ ሲደርቅ ነው፣ መነሻውን ሲዘነጋ ነው። ዱንያ ጠፊ እንደሆነች አላህ ነግሮናል። ጠፊ ለሆነችዋ ዱንያ ከልክ በላይ የሚጨነቅ አቅሉ ሙሉ ያልሆነ ሰው ይዞት የሚሄደው ኢማንና መልካም ስራ ነው። ዱንያ ላይ ያለ በሙሉ እዚሁ የሚቀር ነው። ፊ ሰቢልላህ ወጪ ያደረግነው ለመልካም ነገር ያዋልነው ነገር ሲቀር ማለት ነው። ወሀከዛ ቀልብን ከሚያደርጉ ነገሮች ሌላኛው ሸሪዓን አለመማር ነው። የረሱልን ሰለላሁ ዐለይሂ ወሰለም ዲን ለማወቅ ጥረት አለማድረግ፣ ውስጥ ላይ የእውቀት ፍላጎት የመማር ፍላጎት አለመኖር።
በተማርን ቁጥር የራሳችንን ደካማ ጎን እናውቃለን፣ የአኼራን ደረጃ እናውቃለን። በተቻለን ያክል ራሳችንን ለማስተካከል ጥረት እናደርጋለን። ከእውቀት ከዕልም በራቀን ቁጥር ደግሞ እንደፈለገ በልቶ የሚተኛ ሐይዋን እንሆናለን፣ ሰውነቱ ቀርቶ ማለት። የሰው ልጅ ሙሉ ሰው የሚሆነው ጌታውን ሲያውቅ፣ የተላከለትን ነቢይ ሲያውቅ፣ ለምን እንደተፈጠረ ሲረዳ። ጌታውን ካላወቀ፣ ጌታው የሚወደውን ካላደረገ፣ የሚጠላውን ካልተወ፣ ነቢይን ዓለይሂ ሰላቱ ወሰላም ለመምሰል ጥረት ካላደረገ የተፈጠረትን ዓላማ ይዘነጋል። የትም ይውላል፣ የትም ያድራል፣ እንደፈለገ ይሆናል። ሸሪዓን በተማርን ቁጥር ግን ጥንቃቄ እንድናደርግ በተቻለን ያክል ሙሉ ለመሆን ጥረት እንድናደርግ ይረዳናል። በመጨረሻም ዋና ዋና ከሚባሉ የቀልብ መድረስ ምክንያቶች ስሜትን መከተል፣ የአላህን ተባረከ ወተዓላ ጥሪ ወደ ኋላ ብሎ የነቢይን ዓለይሂ ሰላቱ ወሰላም መመሪያ ጥሶ ደስ ያለና የተመቸውን የሚያደርግ ያልተመቸውን ደስ ያላለውን የሚተው ስሜቱን የሚያመልክ የስሜቱን ሕግ ብቻ የሚከተል ቀልቡ ይደርቃል። ፈለማ ዛጉ አዛገ አላሁ ቁሉበሁም ثم انصرفوا صرف الله قلوبهم ብሏል አላህ ተባረከ ወተዓላ። የቁርአኑን የሐዲሱን መመሪያ ከማወቃቸው ጋር የቁርአንና የሐዲስን መንገድ ትተው ወደ ግራ ወደ ቀኝ በጠመሙ ጊዜ አላህ ቀልባቸውን አጠመመው ይላል። የነቢይን ምክር የቁርአንን ወሕይ ከሰሙ በኋላ ዞር አሉ፣ አላህ ቀልባቸውን ዞር አደረገው ይላል። ስሜትን በተከተለን ቁጥር ቀልባችን ይታመማል፣ ይደርቃል፣ ይጠቁራል። ቁርአንን ሐዲስን በተከተለን ቁጥር ነቢይን ሱናን በተከተለን ቁጥር ልባችን ይጸዳል፣ يامرا. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وأتباعه وسلم تسليما كثيرا. أما بعد فتكلوا بواننا أن قلبا يميادرقوا يا وجد بحر لاي موانيت شورجوج يا الله تبارك وتعالى تزاز تسو شيطان ሚያዛቸውን መጥፎ የሆነችው ነፍስያቸው ምታዛቸውን ተከትለው በሄዱ ቁጥር ወንጀል ውስጥ ጠለቅ ብለው በገቡ ቁጥር ቀልብ ይደርቃል። ነቢያችን ሰለላሁ ዐለይሂ ወሰለም إن العبد إذا أخطأ خطيئة نكتت في قلبه نكتة سوداء ብላ የሰው ልጅ አንዲትን ወንጀል ሲሰራ ልቡ ላይ አንድ ጥቁር ነጥብ ጠብ ይደረጋል። ከተወበተ ከተጸጸተ ከተመለሰ ይሰረዛል፣ ይወለወላል። በዛው ከቀጠለ ደግሞ ካልተወበተ ሌላ ጥቁር ነጥብ ይደረግበታል። በዚህ መልኩ ወንጀል ላይ የቀጠለ እንደሆነ ቀልቡ ጥቁር እስኪሆን ድረስ ጥቁር ነጥቦች ይደረጉበታል ብላ የዚህ ፈውሱ ደግሞ በተውበት ውሃ መታጠብ፣ የተቅዋና አላህን የመፍራት አላህን የመታዘዝ ልብስ መልበስ፣ አላህን በመታዘዝ ደጋግሞ በተውበት ውሃ በመታጠብ ልብ ሕያው ይሆናል፣ ከበሽታው ያገግማል፣ ይድናል። ወንጀል ላይ ወንጀልን መደራረብ መደጋገም ደግሞ ልብን ክፉኛ ያሳመዋል ብሎም ይገድለዋል። ስንትና ስንት ዘመዴ ወንድሜ ሞተ ብሎ የሚያለቅሳል። የእሱ ልብ ድሮ ሞቶ ሳለ ማለት ከልቡ በላይ ሊሳሳለት ሊጨነቅለት የሚገባ ምንም ነገር የለም። የሰው ልጅ ልብን የሚገድለው ልብን የሚያሳምመው ወንጀል የሚያጸዳው ሕያው የሚያደርገው ዳግም ሕይወት የሚዘራበት ተውበትና መልካም ሥራ። ቀልብ ከደረቀ ከታመመ ፈጥነን ችግሩን ከተረዳን ይድን ዘንድ መክፈል ያለብንን ዋጋ ከከፈለን ቀላል ነው። የደረቀ መሬት ዳግም ዝናብ ሲያገኝ እንደሚለማው እንደሚያብበው የተዘራበትን እንደሚያበቅለው ሁሉ በወንጀል አላህን በማስቆጣት የደረቁ ቀልቦችም የተውበት ዝናብ ከዘነበባቸው ያብባሉ፣ ይለማሉ፣ ዳግም ሕይወት ይዘረባቸዋል። ለቀልብ መድረቅና መበላሸት ምክንያቶች እንዳሉት ሁሉ ለቀልብ መስተካከልም ምክንያቶች አሉ። ዋና ዋና ቀልብን ከሚያስተካክሉ፣ የደረቀ ቀልብን ከሚያረጥቡ፣ የታመመን ከሚፈውሱ፣ የሞተን ከሚቀሰቅሱ ምክንያቶች አንዱ አልኢክታሩ ሚን ቂራአቲል ቁርአኒ ወሰማዒሂ ወተደቡሪሂ
ቁርአንን መቅራት ማብዛት፣ ቁርአንን ማድመጥ ማብዛት፣ ቁርአንን ማስተንተን ማጥናት ማብዛት። ቁርአን የልብ ስንቅ የልብ ህይወት ነው። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ማ ኩንተ ተድሪ መል ኪታቡ ወለል ኢማን ወላኪን ጀዐልናሁ ኑራ ብላ ወሺፋእን ሊማ ፊ ሱዱር ብላ ልብ ውስጥ ላሉ ችግርና በሽታዎች በሙሉ ፈውስ አድርገን አውርደነዋል ቁርአንን ብላ። ሁሉንም አይነት በሽታዎችን ቁርአን ጠራርጎ ያስወግዳልና ቀልቡ እንዲረጥብ ቀልቡ እንዲስተካከል የሚፈልግ በሙሉ ቁርአንን ትርጉሙን ቢያውቀውም ባያውቀውም መቅራት ሊያበዛ፣ ማድመጥ ሊያበዛ፣ እንደ አቅሙ ማስተንተን ማጥናት ሊያበዛ ይገባል። ይህኔ ነው ልብ የሚስተካከለው፣ ሕያው የሚሆነው፣ ከህመሙ የሚፈወሰው። ወሀከዛ ቀልብን ከሚያስተካክሉ የደረቁትን ከሚያረጥቡ ሰበቦች አንዱ የቁርአን የሐዲስን የዑለሞችን አላህን የሚያውቁ ሰዎችን ምክር መስማት ማድመጥ ማብዛት። ሁሉም ሰው ቁርአንን ቀርቶ የቁርአን ምክር ገብቶት ሊገሰጽ አይችልም። መስፈርቶች አሉት። ሁሉም ሰው የቁርአንን ቋንቋ አያውቅም። ምንም እንኳ ቁርአንን ትርጉሙን እንኳ ባያውቁት መስማት ማድመጡ ቀልብን ቢያረጥብም ወደ አላህ ቢመልስም አኼራ እንድናስታውስ ቢያደርግም፣ ነገር ግን ይህ የሚሟላው ትርጉሙን ስናውቅ ነው። ትርጉሙን የሚያውቅም ይሁን የማያውቅ ከቁርአን ከሐዲስ የተወሰዱ ከልባቸው ከአንደበታቸው የቁርአን ምክር የሚፈልቅ ከአላህ የሚያስተዋውቁ ሰዎችን የነቢዮችን የሷሊሖችን ምክር መስማት ማብዛት ቀልብን ያረጥባል። ከዕልም ከትምህርት ቦታ ከቁርአን ማዕድ በራቅን ቁጥር ቀልባችን ይደርቃል። ወደ ዕልም ቦታ ቃለ አላህ ቃለ ረሱሉላህ ነቢዩ እንዲህ አሉ፣ አላህ እንዲህ አለ፣ ሰሓቦች እንዲህ አሉ የሚባልበት ቦታ ላይ የሚቀመጥ ሰው ቀልቡ ይረጥባል፣ ይስተካከላል። አንድ በሚሰማው ምክር፣ በሌላ በኩል ደግሞ እዛ ቦታ ላይ ሲቀመጥ ሰኪና ይወርድበታል፣ መላኢኮች ይከቡታል። መጨረሻ ላይ ወደ ሰማይ ሲወጡ መላኢኮች አላህ ዘንድ ሄደው እንዲህ አይነት ቦታ ላይ ተሰብስበው አንተን የሚያስታውሱ ሰዎችን አየን፣ ምን ይፈልጋሉ ሲላቸው ምህረትህን። እንግዲያውስ እናንተ ምስክር ናቸው። እዛ ቦታ ላይ ስለ እኔ የሰሙ ስለ ዲን የተማሩ የተቀመጡትን በሙሉ ይቅር ብያቸዋለሁ፣ ወንጀላቸውን ሰርዣለሁ። ጌታዬ ሆይ ከእነሱ ውስጥ እገሌ የሚባል ሰው አለ፣ መጥፎ ሰው፣ ወንጀለኛ ሰው። ጌታችን ሆይ ከእነሱ ውስጥ እግረ መንገዱን እዛው ተቀላቅሎ የተቀመጠ አለ፣ ለመማር ለመገሰጽ ብሎ የመጣ ሳይሆን እነሱ የተከበሩ ሰዎች ናቸው፣ ከእነሱ በመቀመጡ ብቻ እሱንም ጭምር ምሬያለሁ ይላል አላህ ብላ ነቢ ሰለላሁ ዐለይሂ ወሰለም። የሸሪዓ እውቀት የሚሰጥበት ቦታ ላይ ዕልም የሚነገርበት ቦታ ላይ አላህ ረሱል የሚባልበት ቦታ ላይ መገኘት ቀልብን ያረጥባል፣ ወንጀልን ይሰርዛል። ወከዛሊክ ዚክር ማብዛት ሱብሓነላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር፣ አስተግፊሩላህ፣ አላሁመ ሰሊ ዐላ ሙሐመድ እያሉ አላህን ማስታወስ ማብዛት ቀልብን ያረጥባል፣ ቀልብን ያስተካክላል። አላ ቢዚክሪላህ ተጥመኢኑል ቁሉብ ያለው አላህ ለዚህ አላህን በማስታወስ ልቦች ይረጋጋሉ ብላ። ልብ የሚረጋጋው ጤነኛ ሲሆን፣ ልብ ሰላም የሚያጣው ሲታመም። ያመመህ ቀን ህመሙ ያለው ምናልባት የብርህ ጣት ላይ ሊሆን ይችላል። ነገር ግን ሙሉ ሰውነትህ ያተኩሳል፣ እንቅልፍ ይርቅሃል። ሙሉ ጤንነት ላይ ከሆንክ ደግሞ ትተኛለህ፣ ትበላለህ፣ ትንቀሳቀስ። ቀልብም እንደዚህ ሆነ ሰላም የሚያጣው የሚሸበረው ምድር የምትጠበው ህይወት አስጠላኝ የሚሉ ሰዎች ቀልብ ሲታመም፣ የታመመው ቀልብ በዚክር ብዛት ይስተካከላል፣ ይጸዳል። ወከዛሊክ ቀልብን ከሚያረጥቡ ነገሮች ሌላኛው ጥፍትና ቆራጭ ከወዳጅ ዘመድ የሚለይ የሆነውን ሞትን ማስታወስ ማብዛት። ሁሌ ሞትን የሚያስታውስ ሰው ቀልቡ ይረጥባል፣ ቀልቡ ይስተካከላል፣ አላህን ተባረከ ወተዓላ በሚገባ ይፈራል። ወከዛሊክ ቀብርን መዘየር፣ የዱንያን ጠፊነት ከልብ ማወቅ፣ በዱንያ አለመሸንገል ቀልብን ከሚያስተካክሉ ቀልብን ከሚያረጥቡ ነገሮች መሃል አንዱን። ወከዛሊክ ደጋግ የአላህ ባሮችን ጓደኛ ማድረግ፣ አላህን የሚፈሩ ለአኼራ የተዘጋጁ ዱንያ ያልሸነገለቻቸው ደጋግ የአላህ ባሮችን መቅረብ፣ መዘየር፣ ከተቻለ የቅርብ ጓደኛ ማድረግ ቀልብን ያረጥባል። ከእነሱ ጋር ሲሆኑ ስለ አኼራ ነው የሚሰማው፣ ስለ አላህ ነው ተባረከ ወተዓላ የሚነጋገሩት። የዱንያን ጠፊነት ነው
የሚነግሩት የሚያስታውሱ ከመጥፎ ጓደኛ መዋል ቀልብ እንደሚያደርገው ሁሉ ደጋግ ከሆኑ ከአላህ ባሮች ጋር አካላቸው ምድር ላይ ዱንያ ላይ ሩሓቸው ነፍሳቸው ቀልባቸው አኼራ ጀነት ላይ ከሆኑ ደጋግ የአላህ ባሮች ጋር መዋል እነሱን መዘየር ከእነሱ ጋር መገናኘት ልብን ሕያው ያደርጋል። ዋከዳ ቀልብን ከሚያረጥቡ ነገሮች ሌላኛው ህሙማንን መዘየር። በተለያዩ በሽታዎች ተይዘው ከሰው ጋር ማይገናኝ ውጪ ወጥተው አየር ወስደው ብርሃን አይተው መመለስ የማይችሉ የአልጋ ቁራኛ የሆኑ አካል ጉዳተኛ የሆኑ በተለያዩ ነገሮች የሚሰቃዩ ሰዎች እነዚህ ሰዎችን መዘየር መጨረሻችን እንድናስታውስ አኼራ እንድናስታውስ በዚህም ቀልባችን እንዲረጥብ ያደርጋል። ከዚህ ተቀራራቢ የሆነው የቀብር ዚያራ ቀልብን ያረጥብ። ነቢያችን ሰለላሁ ዐለይሂ ወሰለም መቃብርን መዘየር ከልክያችሁ ነበረ መጀመሪያ ላይ፣ አሁን መቃብርን ዘይሩ አኼራን ያስታውሳችኋል ብለው መቃብርን ስንዘየር ነገ ዱንያን በተነናት እንደምንሄድ ለፍተን ደክመን የሰበሰብነው ሀብት እንደሚበተን የወራሾች እንደሚሆን ልጆችህን፣ ወላጆችህን፣ ጓደኛህን፣ ሀገርህን፣ ንብረትህን ጥለህ አፈር ውስጥ እንደምተኛ እንድታስታውስ ያደርግሃል። የቀልብ መድረቅ አንዱ ትልቅ ምክንያት አኼራን መርሳት። የቀልብ መስተካከልና መርጠቡ ሌላ ትልቅ ምክንያት ሞትን ማስታወስ፣ ቀብርን መዘየር፣ ከቀብር ውስጥ ህይወትን ደጋግሞ ማስታወስ። በመጨረሻም ዱዓ ማብዛት፣ አላህ ተባረከ ወተዓላ ቀልባችንን እንዲያስተካክልልን ዘውትር መለመን ትልቁ የቀልብ መስተካከል ቁልፍ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ባለቤቶቻቸው እንደተናገሩት ብዙ ጊዜ ልቦችን እንደፈለግ ከምታደርገው ጌታ ሆይ ልቤን አጽናልኝ፣ ልቤን አንተን ወደ መታዘዝ አዙርልኝ ይሉት ነበር። ለምንድን ነው በብዛት ይሄን ዱዓ የምትደጋግመው ሲሏቸው ልቦች በአላህ ጣቶች መሃል ነው ያሉት፣ እንደፈለገ ይገለባበጣቸዋል ይሉ ነበር። ልባችን አላህ እንዲያጠናልን፣ እንዲያጸዳልን፣ እንዲያስተካክልልን ከልብ በሽታ እንዲጠብቀን ዘውትር ዱዓ ልናደርግ يقبانا. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا ودورنا وول علينا خيارنا واكفنا شر شرارنا. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم ارنا رحمتك كما أريتنا قدرتك. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم أصلح فساد قلوبنا. اللهم أصلح فساد قلوبنا. اللهم أصلح فساد قلوبنا. اللهم أعنا على ذكرك وشكرك وحسن عبادتك وارزقنا اللهم حسن الخاتمة برحمتك يا أرحم الراحمين. آمين والحمد لله رب العالمين. ah